ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? በዛሬው የጤና መርሃ ግብራችን የምንመለከተው እንግዲህ የሰውነታችን ትልቁ የኬሚካል ፋብሪካና የማጣሪያ ጣቢያ ስለሆነው ስለ ጉበታችን ይሆናል ማለት ነው። በተለይም ደግሞ በአሁኑ ወቅት ሚሊዮኖችን እያጠቃ ያለውንና ነገር ግን ብዙዎቻችን ምልክቱ ሳይታይብን በውስጣችን የምናሳድገውን ስለ ጉበት ስብ ወይም ፋቲ ሊቨር በጥልቀት የምንመለከት ይሆናል ማለት ነው። የበሽታ ጉበታችን ከአቅሙ በላይ በሆነ የትርፍ ስብ ክምችት ተወጥሮ ራሱን ለማደን የሚታገልበት የጤና ሁኔታ ነው። በዛሬው ዝግጅታችን እንግዲህ የሚከተሉትን ዋና ዋና ነጥቦች እንመለከታለን። ለምሳሌ በመጀመሪያ የጉበት ስብ ምንድነው የሚለውን በማየት የጉበት ሴሎች በስብ መጠቅጠቅ ሲጀምሩ በሰውነታችን የሜታቦሊዝም ስርዓት ላይ የሚፈጠረውን ቀውስ እንመለከታለን። በመቀጠልም ደግሞ ለዚህ በሽታ መከሰት ዋነኛ መንስኤ የሆኑትን እንደ ኢንሱሊን መቋቋም፣ የተሳሳተ አመጋገብና የአኗኗር ዘይቤ ያለው ስውር ጠላቶችን እንፈትሻለን። በመጨረሻም ደግሞ ምንም እንኳን በሽታው ዝምተኛና አደገኛ ቢሆንም እንኳን በአመጋገብ ለውጥና በቀላል እንቅስቃሴ ብቻ ጉበታችንን ዳግም እንደ አዲስ ማለስለስና ማዳን የምንችልባቸውን ተፈጥሯዊ መፍትሄዎች እንዳስሳለን ማለት ነው። ክቡራትና ክቡራን ይህ ዝግጅት ስለ ጉበት ጤና ያላችሁን ግንዛቤ የሚያሳድግና ለጤናችሁ ንቁ ጥበቃ እንድታደርጉ የሚረዳ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ እጋብዛለሁኝ። ቪዲዮውን ላይክ በማድረግ ጀምሩት። ወቅታዊ የጤና መረጃዎቼ እንዲደርሷችሁ ደግሞ ሰብስክራይብ በማድረግ አጋርነታችሁን አሳዩኝ እላለሁኝ። አብራችሁኝ ቆዩ። የጉበት ስብ ወይም በሕክምናው መጠሪያ ሄፓቲክ ስቴቶሲስ የሚባለው የጤና መታወክ በሰውነታችን ውስጥ ያለው የሜታቦሊዝም ስርዓት መዛባቱን የሚያሳይ ትልቅ ማሳያ ነው። ይህ በሽታ የሚከሰተው በጉበት ሴሎች ውስጥ የሚከማቸው የትራይግሊሰራይድ ከቁጥጥር ውጪ ሲሆን ነው። በተፈጥሮ ማናቸውም ጤናማ ጉበት ለኃይል ማከማቻነት የሚያገለግል መጠነኛ ስብ ይይዛል። ሆኖም የዚህ ስብ መጠን ከጉበቱ አጠቃላይ ክብደት ከ5 በመቶ በላይ ሲያልፍ የጉበት ሴሎች ተጨናንቀው መደበኛ ተግባራቸውን ማከናወን ይሳናቸዋል። ይህ የጉበትን መርዛማ ነገሮችን የማጣራት ሆርሞኖችን የማመጣጠንና ለምግብ መፈጨት የሚረዱ ፈሳሾች የማምረት ብቃትን በእጅጉ ይገታዋል። ይህ የስብ ክምችት በሁለት መሰረታዊ መንገዶች ይከፈታል። የመጀመሪያው ከአልኮል መጠጥ ጋር የማይገናኝ የጉበት ስብ ሲሆን በዋናነት ከኢንሱሊን መቋቋምና ከውፍረት ጋር የተያያዘ ነው። ሰውነታችን የሚያገኘውን ትርፍ ካሎሪና ስብ አቃጥሎ መጨረስ ሲያቅተው ትርፉን ወደ ስብ በመቀየር በጉበት ውስጥ ያከማቸዋል። ሁለተኛው ደግሞ በአልኮል ምክንያት የሚመጣ የጉበት ስብ ነው። ይህም አልኮል በጉበት ውስጥ በሚፈጭበት ጊዜ በሚፈጠሩ መርዛማ ኬሚካሎች ምክንያት የጉበትን ስብ የማቃጠል አቅሙ በመዳከም የሚከሰት ነው። በሁለቱም ሁኔታዎች ውስጥ ጉበቱ በስብ እየተወጠረ ሲሄድ በሂደት ወደ ሴሎች መቆጣትና መቁሰል ወይም ደግሞ ኢንፍላሜሽን ያመራል ማለት ነው። በሽታው በዝምታ የሚጓዝ በመሆኑ በጊዜ ካልታከመ የጉበት ሴሎች እየሞቱ በጠባሳ ወይም ፋይብሮሲስ መተካት ይጀምራሉ። ይህ ጠባሳ እየሰፋ ሄዶ መላውን ጉበት ሲያዳርስና ጉበቱ ጠንካራ ሆኖ ስራ ሲያቆም ሲሮሲስ ወደሚባል አደገኛ ደረጃ ይሸጋገራል። ይሁን እንጂ የጉበት ስብ በመጀመሪያዎቹ ደረጃዎች ላይ እያለ በአመጋገብ ለውጥ ክብደትን በመቀነስና የአካል ብቃት እንቅስቃሴ በማድረግ ብቻ ጉበትን ወደ ቀድሞ ጤናማነቱ መመለስ የሚቻል መሆኑን ለየት ያደርገዋል ማለት ነው። በአጭሩ የጉበት ስብ ማለት የሰውነታችን የኃይል ማከማቻና ማጣሪያ የሆነው ጉበት ከአቅሙ በላይ በሆነ የስብ ክምችት ተወጥሮ ራሱን ለማዳን የሚታገልበት የጤና ሁኔታ ነው ማለት ነው። በመቀጠል ደግሞ መንስኤ ከሆኑት ውስጥ መሰረታዊ የሆኑትንና ዋና ዋና መንስኤዎችን እንመለከታቸዋለን። የስብ ጉበት በሽታ እንዲከሰት የሚያደርጉ መንስኤዎች ውስብስብ ቢሆኑም በዋናነት ከሰውነታችን የሜታቦሊዝም ወይም ምግብን ወደ ኃይል የመቀየር ሂደት መዛባት ጋር የተያያዙ ናቸው። ዋነኛው መንስኤ ግን ኢንሱሊን መቋቋም የሚባለው ሁኔታ ነው፣ ወይም ደግሞ ኢንሱሊን ሬዚስታንስ የሚባለው ሁኔታ ማለት ነው። በጤናማ ሰውነት ውስጥ ኢንሱሊን የተባለው ሆርሞን ስኳር ወደ ሴሎች ገብቶ ለኃይል እንዲውል ያደርጋል። ነገር ግን ሰውነታችን ለኢንሱሊን ምላሽ መስጠት ሲያቆም በደም ውስጥ ያለው ስኳርና ቅባት ይጨምራል። ጉበት ይህንን ትርፍ ስኳር በሙሉ ወደ ስብ በመቀየር በራሱ ውስጥ ማከማቸት ይጀምራል። ይህ ደግሞ ለጉበት ስብ መፈጠር ቀዳሚውን ምክንያት ነው ማለት ነው። ሌላው ትልቁ መንስኤ የአመጋገብ ዘይቤ ነው። በተለይም የተጣሩ ካርቦሃይድሬቶች ወይም እንደ ነጭ ዱቄት፣ ነጭ ሩዝና ከፍተኛ የፍሩክቶስ መጠን ያላቸው ስኳሮችንና ለስላሳ መጠጦች በቀጥታ በጉበት ውስጥ ወደ ስብነት ይቀየራሉ።
ከዚህ በተጨማሪ በሆድ አካባቢ የሚከማች ከፍተኛ ስብ ለጉበት በሽታ የመጋለጥ እድልን በእጅጉ ይጨምራል። ምክንያቱም ይህ ስብ በቀጥታ ወደ ጉበት የሚሄዱ የፋቲ አሲድ ንጥረ ነገሮችን ስለሚለቅ ጉበትን በስብ ክምችት ያጨናንቀዋል። ከነዚህም በተጨማሪ አንዳንድ የጤና እክሎችና የህይወት ዘይቤዎች እንደ ተጨማሪ መንስኤ ይጠቀሳሉ። ለምሳሌ ከፍተኛ የደም ግፊት፣ በደም ውስጥ ያለው የኮሌስትሮል እና ትራይግሊሰራይድ መጠን መጨመር እንዲሁም ደግሞ የታይሮይድ እጢ ስራ መቀነስ ለጉበት ስብ መከማቸት ምቹ ሁኔታን ይፈጥራሉ። እንዲሁም ለረጅም ጊዜ የአካል ብቃት እንቅስቃሴ አለማድረግ በሰውነታችን ውስጥ የሚገኘው ስብ እንዳይቃጠል በማድረግ በጉበት ውስጥ እንዲከማች ያደርጋል። አልፎ አልፎም አንዳንድ መድኃኒቶችና በዘር የሚተላለፉ የጄኔቲክ ሁኔታዎች ለበሽታው መከሰት ምክንያት ሊሆኑ ይችላሉ። በአጠቃላይ የጉበት ስብ መንስኤዎች የአመጋገብ መዛባት፣ የሆርሞን አለመመጣጠንና የተሳሳተ የአኗኗር ዘይቤ ጥምረት ውጤቶች ናቸው ማለት ነው። ሌላው ደግሞ የጉበት ስብ ለመከላከልና ለማከም የሚደረገው የአመጋገብ ለውጥ መሰረታዊ ግቡ በጉበት ውስጥ ያለውን የስኳር ወደ ስብ የመቀየር ሂደት መክታትና የተከማቸውን ክምችት ማቃጠል ነው። ዋነኛው እርምጃ ከፍተኛ የፍሩክቶስ ስኳር ያላቸውን ለስላሳ መጠጦች፣ የታሸጉ ጭማቂዎችን እንዲሁም እንደ ነጭ ዳቦና ነጭ ሩዝ ያሉ የተጣሩ ካርቦሃይድሬቶችን ከአመጋገብ ማስወገድ ያስፈልጋል ማለት ነው። ምክንያቱም እነዚህ ምግቦች በፍጥነት ወደ ስብነት ተቀይረው ጉበትን ስለሚያጨናንቁት ነው። በምትኩ እንደ አጃ፣ ባቄላ፣ አተርና ጥቁር አረንጓዴ ቅጠላቅጠሎች ያሉ በፋይበር የበለጸጉ ምግቦችን ማዘውተር የደም ስኳርን በማመጣጠን ጉበት እረፍት እንዲያገኝ ያደርጋሉ። ከምግብ ምርጫ ባሻገር የምግብ አዘገጃጀት ስርዓቱ ላይ ለውጥ ማድረግም እጅግ አስፈላጊ ነው። መጠኑን የቀነሰና በጤናማ ቅባቶች ወይም እንደ አቮካዶና የወይራ ዘይት የተገነባ አመጋገብ በጉበት ላይ የሚፈጠረውን ኬሚካላዊ ጫና ይቀንሳሉ። በተጨማሪም አልፎ አልፎ ለተወሰኑ ሰዓታት ከምግብ መታቀብ ወይም ኢንተርሚተንት ፋስቲንግ ሰውነታችን በጉበት ውስጥ የተከማቸውን ትርፍ ስብ ለኃይል ምንጭነት እንዲጠቀምበት ስለሚያደርገው ጉበቱን ለማጽዳት ትልቅ እገዛ ያደርጋል ማለት ነው። በአጭሩ ጣፋጭና ነጭ ዱቄትን በመቀነስ በአትክልትና በፋይበር የተተካ አመጋገብን መከተል ለጉበት ጤና ብቸኛውና አስተማማኙ መንገድ ነው ማለት ነው። በመጨረሻም ስለ ጉበት ስብ ልንገነዘበው የሚገባ አንድ በጣም አስፈላጊ ነጥብ ቢኖር የጉበት አስደናቂ የሆነ ራስን የማደስ ብቃት ወይም ሪጀነሬቲቭ ካፓሲቲ ነው። ጉበት እንደ ልብ ወይም እንደ ኩላሊት ሳይሆን ከፍተኛ ጉዳት ቢደርስበት እንኳን ትክክለኛውን እርምጃ ከወሰድንለት ራሱን ጠግኖ ወደ ቀድሞ ጤንነቱ የመመለስ ልዩ ተፈጥሮ አለው። ይህ ማለት አሁን ያለንብንን የክብደት ጫና በመቀነስና የአኗኗር ዘይቤያችንን በማስተካከል ብቻ በጉበት ውስጥ የተከማቸውን ስብ በማቅለል በሳምንታት ውስጥ ወይም በወራት ውስጥ ጉበታችሁን ዳግም እንደ አዲስ ማለስለስና ወደ ጤናው መመለስ ትችላላችሁ ማለት ነው። ሌላው ልታውቁት የሚገባ ነገር የሰውነት እንቅስቃሴ ፋይዳ አለው። እንቅስቃሴ ስትሰሩ የግድ ጂም መሄድ የለባችሁም። በቀን ቢያንስ ለ30 ደቂቃ ፈጠን ያለ እርምጃና መራመድ በራሱ በደም ውስጥ ያለውን የኢንሱሊን ስሜት በማሻሻል ጉበት ስብን እንዲያቃጥል ትልቅ ግፊት ያደርጋል። በተጨማሪም በቂ እንቅልፍ ማግኘት የሰውነትን ሆርሞን በማመጣጠን ስብ በጉበት ውስጥ እንዳይከማች ይረዳል። በአጭሩ ጉበት ከሚሰጠው የአድነኝ ጥሪ ምላሽ የምትሰጡት በምትመገቡት ምግብና በሚኖራችሁ እንቅስቃሴ ነው ማለት ነው። ጉበት ጤናማ ሲሆን ደግሞ መላ ሰውነታችን ብርቱንና ንቁ ይሆናል ማለት ነው። እንግዲህ ውድ የጤና ጉዳይ ቻናል ቤተሰቦች ለዛሬ ያዘጋጀውላችሁ ስለ ጉበት ስብና ይህ ሁኔታ ከጠቅላላ ጤናችን ጋር ስላለው ትልቅ ትስስር በተለይም ደግሞ በሽታው በዝምታ የሚጓዝባቸውን መንገዶችና የአኗኗር ዘይቤያችን በጉበታችን ላይ የሚያሳድረውን ተጽዕኖ የነበረን ሰፊ ግንዛቤ ይህንን ይመስል ነበረ። በመሰረቱ ይህንን የሰውነታችን የጤና ሞተር የሆነውን የጉበት አካላችንን ጠቃሚና ጎጂ የሆኑ የአመጋገብ ልምዶችን አስቀድሞ መረዳትና በሰውነታችን ላይ የሚታዩ እንደ ድካም ወይም የሆድ መወጠር ያሉ ጥቃቅን የለውጥ ምልክቶችን በንቃት መከታተላችን ጤናችንን ለመጠበቅ ትልቅ ዋስትና ይሆነናል ማለት ነው። ከአመጋገባችንን ማስተካከልና የአካል ብቃት እንቅስቃሴን ማዘውተር ለጉበታችን ጥንካሬና ለሰውነታችን ንቃት መሰረት ቢሆንም ማንኛውም ከመጠን ያለፈ የጤና መዛባት ሲታይ ወደ ሕክምና ባለሙያ በመሄድ አስፈላጊ ምርመራ ማድረግና ምክር ማግኘት ቅድሚያ የሚሰጠው ተግባር መሆኑን ማወቅና መረዳት ይኖርባችኋል ማለት ነው።
በተጨማሪም ደግሞ ተፈጥሮ የቸረችንን የጤና ጸጋዎች በተለይም ደግሞ ራሱን ዳግም ማደስ ልዩ ብቃት ያለውን ጉበታችንን በአግባቡ ተረድቶና ጠብቆ መጠቀም የጤናማ ህይወት መሰረት ስለሆነ ይህ መረጃ ለብዙዎች የጤና ጥንቃቄዎችንና ግንዛቤዎችን ስለሚፈጥር ለወዳጅ ዘመዶቻችሁ ሼር በማድረግ የጤና አምባሳደር እንድትሆኑ ጋብዛችኋለሁ። እናንተ ስለ ጉበት ጤናችሁ የምታደርጓቸው ልዩ ጥንቃቄዎች አሉ ወይስ ይህ መረጃ አዲስ ግንዛቤ ፈጥሮላችኋል? ያላችሁን ተሞክሮ ወይም ጥያቄ በኮሜንት መስጫ ላይ አጋሩኝ። በተጨማሪም ብዙዎቻችሁ ከጤናማ አመጋገብና ከክብደት መቀነስ ጋር በተገናኘ ጥያቄዎች እየጠየቃችሁኝ ነው። ለዚህም ጥሩ እውቀት የሚያስጨብጣችሁንና ጉበትንም ደግሞ ለማጽዳት የሚረዱ ምግቦችን የሚዘረዝረውን ቪዲዮ ከዚህ በመቀጠል እሰራላችኋለሁ ማለት ነው። እንዲሁም የጽሁፍ መረጃ ለምትፈልጉ የቴሌግራም ቻናል ሊንኬን በዲስክሪፕሽን ቦክስ ላይ አስቀምጫለሁኝ። ገብታችሁ ማንበብና እውቀት መሸመት ትችላላችሁ። በቀጣይ በሌላ አዲስና ጠቃሚ የጤና መረጃ እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁኝ። መልካም ጊዜ ይሁንላችሁ።